ታዋቂው ጸሐፊ ሮበርት ግሪን The Art of Seduction በተሰኘው መጽሐፉ ላይ በጣም አጥብቆ የሚያሳስበው ነገር እባካችሁ ስስ እንዳትሆኑ ይላል። ስስ መሆን ማለት ምን ማለት ነው? ቀልድ የማይገባው ሰው እንደመሆን አድርጋችሁ ልታስቡ ትችላላችሁ። አንድን ሰው መማረክ ከፈለጋችሁ፣ ማማለል ከፈለጋችሁ በፍጹም ስስ ሆናችሁ ልትቀርቡ አይገባም ነው የሚለን። ምክንያቱም ዲዛይርን የሚያጠፋብን ወይንም ደግሞ ፍላጎታችንን የሚገልብን ነገር በጣም ስሜታዊ መሆናችንና በጣም ስስ መሆናችን ነው። ቆም ብላችሁ ራሳችሁ ላይ መሳቅ የምትችሉ አይነት ሰዎች መሆን አለባችሁ። ሂውመር በጣም አስፈላጊ ነገር ነው። የሰው ልጅ የበለጠ የበራ የሚባል ቀንን የሚያሳልፈው እንዴት መጫወት እንዳለበት ሲያቅ ነው። መቀለድን፣ መጫወትን በደንብ ልትለምዱ ይገባል። The sensitive one ተብሎ የሚጠራው ግን ሁሌም ቢሆን ራሱን ሲሪየስሊ የሚወስድ ሰው ነው። ምንም አይነት ነገር ከተነሳ ቀልድም ከሆነ በቀልዱ የሚናደድ ሰው ይሆናል ማለት ነው። እያንዳንዱ ነገር ለሱ ስድብ ይመስለዋል። በጨዋታ መካከል በጣም ቀለል ያለ ኤንቫይሮንመንትን መፍጠር ሲኖርበት እሱ ግን ቴንሽንን እየፈጠረ ውጥረትን እየፈጠረ ይቀጥላል። ከአንድ ሰው ጋር ምሳ እንብላ ተባብላችሁ ተቀጣጥራችሁ እንግዲህ በጨዋታ መሃል እርስ በእርስ ነካ ነካ መደራረጋችሁ አይቀርም። ያ ማለትም ደግሞ ትንሽዬ ቀልድ ወደዛ ሰው ተወረውር ይሆናል። ታዲያ ትንሽዬ ቀልድ ቀልዳችሁ ብሎ የሚናደድ ከሆነ ወይንም ቦግ የሚል ከሆነ በፍጹም እናንተ ኢንትረስትድ ሆናችሁ ወይንም ይህ ሰው ይማርከኛል ብላችሁ ልትቀጥሉ አትችሉም። በቃ ሙሉ ለሙሉ ስሜታችሁን ያጠፋዋል። የበለጠ ሳቅን እያመጣችሁ ምቾት እንዲሰማችሁ ማድረግ የፈለጋችሁት ጭራሽ ነገሩ ከበድ ብሎባችሁ መቼ ነው ከዚህ ቦታ ልነሳና ልሄድ የምችለው ምቾት እየተሰማኝ አይደለም ብላችሁ ታስባላችሁ። ሮበርት ግሪን እንደነዚህ አይነት ሰዎችን ሪያክተርስ ይላቸዋል። ምላሽ የሚሰጡ ሰዎች ነው የሚላቸው። ምክንያቱም ስራቸው እሱ ስለሆነ። ሪያክትም የሚያደርጉት ያቺ ተሰባሪ ኢጓቸውን ቁጭ ብለው ለመጠበቅ ስለሚያስቡ ነው። ስለ ራሳቸው በጣም ከማሰባቸው የተነሳ ራሳቸውን ያን ያህል በቁም ነገር ከመውሰዳቸው የተነሳ ዘና ማለትንና መጫወትን አያውቁበትም። በቃ ረስተውታል ማለት ትችላላችሁ። ሰዳክሽን ግን እያደገ የሚመጣው በዚህ ፕሌይፉልነስ ውስጥ ነው። እንደ ልጆች ስትጫወቱ ውስጣችሁ ንጹህ መሆን አለበት። ይህ ለፍቅረኛ ማቾች ብቻ አይደለም፣ ወይንም ደግሞ ሁለት ለተዋደዱ ሰዎች ብቻ አይደለም። መስሪያ ቤት ውስጥ አስተያየት ስትሰጡት ይህን ነገር አስተካክለው ስትሉት እሱን ብቻ ንጥላችሁ ያላችሁት የሚመስለውም ሰው ልክ እንደዚህ ሴንሲቲቭ ዋን ተብሎ ይወሰዳል። ከእንደነዚህ አይነት ሰዎች ጋር ስትውሉ መቼ ነው የሚሄደው ብላችሁ ነው የምታስቡት እንጂ ከነሱ ጋር ምቾት ተሰምቷችሁ ቁጭ አትሉ። ስለዚህ ምናልባትም እናንተ ሴንሲቲቭ ከሆናችሁ ወይንም ደግሞ ልክ እንደዚህ ሪያክት እያደረጋችሁ ምላሽ እየሰጣችሁ የምታልፉ ከሆነ ራሳችሁ ላይ መሳቅን ልመዱ። ትናንሽ ነገሮች ምን አለበት ቢያልፍባችሁ፣ ምንም ችግር የለም እኮ። እናንተ ግዴታ ለሁሉም ነገር ሲሪየስ መሆን አይጠበቅባችሁ። ሁሉንም ነገር ቀለል አድርጋችሁ መመልከታችሁ በጣም ሰዳክቲቭ ሊሆን ይችላል ወይንም አማላይ ሊሆን ይችላል። ሁሉንም ነገር ግን እያካበዳችሁ የምታልፉ ከሆነ ሙድ የምታጠፉ አይነት ሰዎች ትሆናላችሁ። ማንምም ከእናንተ ጋር መዋል የማይፈልገው መሆን የማይፈልገው በዚህ ምክንያት ይሆናል። ስለዚህ the sensitive one የሚባለው አንታይ ሰዱሰርስ ከሚባሉ የሰዎች ባህሪያቶች መካከል 5ኛው ነው ማለት ነው። ወደ 6ኛው ጋር ስንመጣ the bumbler የሚባል የሰው አይነት እናገኛለን። መጀመሪያ ስለ አንታይ ሰዱሰርስ ስናወራ the brute የሚባልን ካራክተር አንስተናል አይደለ? the brute የሚባለው ሰው ምን አይነት ሰው ነው ካልን ነገሮችን የሚያጣድፍ ሰው፣ መቼም ቢሆን ፋታ የማይሰጥ ሰው፣ ዛሬ ተዋውቃችሁ ነገ የሆነ ነገር እንሁን እዚህ ደረጃ ላይ እንድረስ የሚላቸው አይነት ሰው ነው። ኮኔክሽኑን ፎርስ የሚያደርግ ሰው ወይንም የሚያስገድድ ሰው ማለት ነው። ታዲያ አሁን በምብለር የሚባለው ደግሞ የዚህ ተቃራኒ ሆኖ በመጥፎ መንገድ ኢንፍሉዌንስ የሚያደርገው ወይንም ተጽዕኖ የሚያደርገው ባህሪ ነው። ምንድነው ካላችሁ ነርቨስነስ። በጣም ከመፍራታቸውና ከመንቀጥቀጣቸው የተነሳ ይህንን ኤነርጂያቸውን እናንተ ልብ እያላችሁ እያስተዋላችሁ ትመጣላችሁ። እንደዚህ አይነት ሰው ከሆናችሁ ለምታወሩት ለምንም አይነት ነገር ወይንም ከአፋችሁ ለሚወጣ ለምንም አይነት ነገር መፍራትና መንቀጥቀጥ ትጀምራላችሁ። ወይኔ እንደዚህ ማለት ይመስሏቸው ቢሆንስ፣ እንዲህ ይመስሏቸው ቢሆንስ እያላችሁ በሰልፍ ዳውት የተሞላችሁ ሰዎች ትሆናላችሁ። ራሳችሁን በጣም የምትጠራጠሩ ትሆናላችሁ ማለት ነው። ከሰዎች ጋር ስትሆኑ ደግሞ እነሱን ኮምፎርታብል ማድረግ መቻል ይጠበቅባቸዋል። ወይንም ደግሞ ቀለል እንዲላቸው ምቾት እንዲሰማቸው ማድረግ መቻል አለባችሁ። እናንተ ግን ልክ እንደዛ ነርቨስ ስትሆኑ ወይንም ደግሞ በፍርሃት ስትሞሉና ስትንቀጠቀጡ አካባቢያችሁ ላይ ያሉት ሰዎች ያንን ምቾት በፍጹም ሊያገኙት አይችሉም። ጉዳዩ ወይንም ሁኔታው ኦክወርድ ሊሆን ይችላል። ሰዳክሽን የሚባለው ነገር ወደ ህይወት እንዲመጣ መማለልና ማማለል የሚባለው ነገር የምርም በጣም ጣፋጭ እንዲሆንላችሁ ከፈለጋችሁ ግን መድረኩ ለዛ ምቹ መሆን መቻል አለበት። ስለዚህ ኮንፊደንት ልትሆኑ ይገባል። በራሳችሁ ልትተማመኑ ይገባል። ነገሮችን ፍሎ እያደረጉ በቀላሉ ሸርተት እያሉ እንዲያልፉ መፍቀድ መቻል ይጠበቅባቸዋል። ምንም ነገር ፎርስ ሊደረግ አይገባም። ምንም ነገርም ሬዚስት ሊደረግ አይገባም። ይሄ ነገር ካልሆነ ብላችሁ እያስገደዳችሁ የምትሄዱትም ነገር አይደለም። ይሄ ነገር መሆን የለበትም ብላችሁም ደግሞ የምትከላከሉበት ምንም አይነት ኃይል መኖር የለበትም። ጸጥ ማለት ባለባችሁ ሰዓት ላይ ጸጥ ትላላችሁ። ልብ ማለት ባለባችሁ ሰዓት ላይ ልብ ትላላችሁ። በተጨማሪ መቀለድ መጫወት ባለባችሁ ሰዓት ላይ ትቀልዳላችሁ፣ ትጫወታላችሁ። እንደነዚህ አይነት ነገሮች ናቸው እንግዲህ እናንተን ከማንም ሰው ፊት ማራኪ ሊያረጋችሁ የሚችል።
ባምብለር የሚባለው የሰው አይነት ግን ሄዚቴት የሚያደርግ ወይንም የሚያንገራግር ሁሌም ቢሆን ይቅርታ የሚልና ሁሌም ቢሆን በግምት ውስጥ ያለ ሰው ነው። ይህንን ባረግ ይሻላል ወይስ ይህንን እያለ 10 ጊዜ እያመነታ በቃ ይህንን ልውሰድ ብሎ ተንቀጥቅጦ የሚሄድ አይነት ሰው ነው። በጣም ስሙዝ እና ናቹራል መሆን የነበረበት ነገር አንኮምፎርታብል ይሆናል ወይንም ደግሞ ምቾት አልባ ይሆናል። በጣም ከፈራ ሰው ጋር እንዴት አድርጋችሁ ልጨፍሩ ትችላላችሁ? ዳንስ ፍሎሩ ላይ ወይንም የምጨፍሩበት ቦታ ጋር መታችሁ ተያይዛችኋል። እሱ ግን እናንተን እየመራ ምናልባትም ወንድና ሴት እየጨፈሩ ከሆነ እሱ እሷን እየመራት እንዴት መጨፈር እንዳለበት ሊድ ማድረግ ካልቻለ ሁለቱም ተደናብረው ከዛ መድረክ ላይ መውረዳቸው አይቀርም። ምክንያቱም እሱ አንሰርቴን መሆኑ ወይንም እርግጠኛ አለመሆኑ እሷን በጣም ግራ እያጋባትና በሱ ላይ ኢንትረስት እንዳይኖራት ያረጋታል። ስለዚህ ሮበርት ግሪን እየተናገረ ያለው ነገር በጣም ቀላል ነው። አንድን ሰው መማረክ ከፈለጋችሁ ግዴታ ቦልድ መሆን አለባችሁ ወይንም ደግሞ ደፋር መሆን አለባችሁ። አይኗን ማየት ካለባችሁ ያንን ማድረግ አለባችሁ። ወይንም ወደ እሷ ጠጋ ማለት ካለባችሁ ወደ ድፍረት መጠጋት ነው። መቀለድ ባለባችሁም ሰዓት ፈሪ የሆናችሁ ቁጭ ልትሉ አይገባም። ቀልዱ፣ ምን ችግር አለበት? ሰዳክሽን በእንደዚህ አይነት ነገሮች ውስጥ ነው እያደገ የሚመጣው። ስትቀልዱም ደግሞ በራሳችሁ ተማምናችሁ ነው። ይህንን ቀልድ በመቀለድ ይደብራታል አይደብራትም እያላችሁ እያመነታችሁ ከሆነ ያንን ኤነርጂ እሷም ደግሞ ፊል ታደርገዋለች። ባምብለር የሚባለውም ሰው ብዙ ጊዜ ነገሮችን የሚያበላሸው እንደዚህ በማመንታቱ ነው። ሀሳቡን በገለጸ ቁጥር ይቅርታ እያለ የሚያስቸግር ከሆነ ይህ ማለት ይቅርታ ለማያስጠይቅ ነገር 10 ጊዜ ይቅርታ እያለ የሚያሸማቀቃችሁ ከሆነ እናንተ ኢንትረስትድ አትሆኑ። መስሪያ ቤት ውስጥም ስራውን ማጣት የሚፈራ አንድ ሰራተኛ ካለ ሁሌም ቢሆን ጸጥ ባለ ቁጥር የሆነ ነገር ማውራት እንዳለበት ይሰማው ይሆናል። በጣም ከመፍራቱ የተነሳ ፍርሃቱን ለመሸፈን፣ ለመሳቅ፣ ለመጫወት ይሞክራል። ነገር ግን ፍርሃቱን በእነዛ ነገሮች ውስጥ ትመለከቱታላችሁ። ስለዚህ አሁን እንደዚህ አይነት ባምብለር የምትባሉ አይነት ሰዎች ከሆናችሁ ወይንም እንደዚህ አይነት ሰው ካወቃችሁ መሻሻል እፈልጋለሁ፣ የተሻለ መሆን እፈልጋለሁ ካላችሁ ፕራክቲስ ፕሬዘንስ ይላል ሮበርት ግሪን። ይህ ማለት መገኘትን ተለማመዱ እንደማለት ነው። ስለ ራሳችሁ ማሰቡን አቁሙና ሙሉ ለሙሉ ትኩረታችሁን እዛ ሰው ላይ አድርጉ ይላል። ምክንያቱም ደፋር መሆን ማለት ፐርፌክት መሆን ማለት አይደለም፣ ወይንም ፍጹም መሆን ማለት አይደለም። ነገር ግን ምንም አይነት ነገር ይሁን ሳላመነታ ወደፊት እንቀሳቀሳለሁ ማለትን ይጠይቃል። ስለ አንድ ነገር በጣም ማሰብ ማቆም ስትጀምሩ የዛኔ መደናቀፍ ታቆማላችሁ። ሪላክስ ማድረግን ትለምዳላችሁ ወይንም ዘና ማለትን ታውቁበታላችሁ። 6ኛውን ጨርሰናል። ወደ 7ኛው አንታይ ሰዱሰር እንለፍ። ሰፎኬተር ይሰኛል። የሚያፍን እንደማለት ነው። ሰዳክሽን አንድ የሚያስፈልገው ነገር ምንድነው ካላችሁ ስፔስን ወይንም ደግሞ ክፍተትን ይፈልጋል። ጊዜን እናንተ በምትፈልጉት ነገርና ማግኘት በምትችሉት ነገር መካከል ያለችዋ ስፔስ ወይንም ያለችዋ ክፍተት ዲዛይርን ወይንም ፍላጎታችሁን የምታሳድግባችሁ ነገር ትሆናለች። ሰፎኬተር የሚባለው ሰው ይህንን ጋፕ ወይንም ይህንን ክፍተት አያስፈልግም ብሎ የሚዘጋ አይነት ሰው ነው። እናንተ ላይ ጥገኛ ይሆኑባችኋል። ከእናንተ ብዙ ነገር እንዲማንድ ያደርጋሉ ወይንም ይጠይቃሉ። በተጨማሪም ደግሞ ሁሌም ቢሆን ለእናንተ ትኩረታቸውን ይሰጧችኋል። እነዚህን ሁሉ ነገሮች ሲያደርጉ የእናንተን ፍላጎት እየገደሉባችሁ ይመጣሉ። ለዚህ የሚሆን ትክክለኛ ምሳሌ ማን ነው ካላችሁ ጆሴፊን ቦናፓርት የተሰኘችዋን ሴት እናስታውሳለን። በብዙ ወንድ የምትወደድ ሴት ነበረች። አብዛኞቹንም ወንዶች አልፈልጋችሁም ብላ ኮንስተንትሊ ወይንም ደግሞ በተደጋጋሚ እምቢ ስትላቸው ነበረ። ታዲያ የመረጠቻቸውም ሰዎች ምን አይነት ሰዎች ነው ካላችሁ ሁሌም ቢሆን እንድትገምት የሚያደርጓትን ሰዎች ነው። እወድሻለሁ፣ ሞትኩልሽ የሚሏትን በፍጹም አትፈልግም ነበር። ምክንያቱም የመተንፈሻ ቦታ አልተውላትም። ታፈንኩ ብላን ያሰበችው። ነገር ግን እነሱ ፍቅራቸውን ገልጸውላት ዞር የሚሉትን ሰዎች፣ ጠፋ ብለው የሚመጡትን ሰዎች ምን አስበው ነው ብላ እንድታስባቸው ያደርጓታል። ታዲያ ሰፎኬተር የሚባለው ሰው ይሄ የሚያፍነው ሰው ፍቅር ማለት ቁጥጥር ይመስለዋል። ያ ማለት አንድን ሰው ለመቆጣጠር ያስባል ማለት ነው። ስለዚህ ሁሌም ቢሆን ለዛ ለሚወዱት ሰው እነሱ የሚፈልጉትን ነገር በሰጡ ቁጥር ጊዜያቸውን፣ ሁሉንም ነገራቸውን እየሄዱ እዛች ሴት ላይ ባወጡ ቁጥር የበለጠ ፍላጎታቸውን እየጨመሩ መሄዱ ይመስላቸዋል። ነገር ግን ያንን ሰው የበለጠ እያጠመዱ ነው። አሁን ችግሩ እነዚህ ሰዎች ኦፈር ማድረጋቸው ወይንም ብዙ ነገር መስጠታቸው አይደለም፣ ነገር ግን ሲሰጡ የሰጡበት መንገድ ነው። ለሚወዱት ሰው ጊዜያቸውን ሲሰጡ፣ ሰዓታቸውን ሲሰጡ ወይንም ያላቸውን ምንም አይነት ነገር አሳልፈው ሲሰጡ በኮንፊደንስ አይደለም፣ በፍርሃት እንጂ። እቺ ልጅ እንዳላጣት እያለ የሚያስብ ሰው፣ በተጨማሪም እሷን ላለማጣት ያለውን ያቅሙን እንዳለ የሚያወጣ ሰው
እሷ እንዳትወደው እያደረገ ነው። አላወቀም። እሱ የበለጠ በሞከረና በጣረ ቁጥር የበለጠ እየወደደችው ምትመጣን ይመስለው። ነገር ግን በፍጹም እንደዛ አይሆን። አንድ ሜሴጅ ልካችሁላት እሱን ሜሴጅ ሳትመልስላችሁ ቆይ እስቲ ብላችሁ 3 4 5 እንዲሁ የምታዘንቡባት ከሆነ ምንም አይነት ቦታ ወይንም ስፔስ አልሰጣችኋትም ማለት ነው። 10 ጊዜ ማረጋገጫን ከሷ መፈለጋችሁ ወይንም ደግሞ መጠየቃችሁ ምናልባትም ፍቅር ነው ብላችሁ እንድታስቡ ያደርጋችሁ ይሆናል። ነገር ግን ፍቅር ሳይሆን ፕሬሸርን፣ ጫናን ያዘነባችሁት። ስለዚህ እንደዚህ አይነት ሰው ከሆናችሁ ምናልባትም መለማመድ ያለባችሁ ነገር ምንድነው? ሆልዲንግ ባክ ነው። ወይንም ደግሞ ያዝ ማድረግ፣ ዋጥ አድርጉት እስቲ ስሜታችሁ። ያ የምትወዱት ሰው በቂ የሚባል ስፔስ እንዳለው፣ በቂ የሚባል ጋፕ እንደተተወለት ማወቅ መቻል አለባችሁ። ክፍት ቦታ ልተውለት ይገባል። ሁሌም ቢሆን እናንተ ያንን ሰው ያባረራችሁ መሄድ የለባችሁ። እናንተ ቁሙና ደግሞ እሱ ወደ እናንተ ይምጣ፣ እሷ ወደ እናንተ ትምጣ። ሰውን መማረክና ማማለል ማለት ምን ማለት ነው? ያንን የምትወዱትን ሰው በፍቅር ስሜት ማጥመቅ አይደለም። ነገር ግን በቂ የሚባል ፍቅርን ትሰጧቸዋላችሁ፣ ከዛ ዞር ማለት ነው። ያንን ፍቅር አንዴ ስላዩት ያንን ፍቅር ከናንተ ድጋሚ ለማግኘት ብለው እናንተን ማግኘት ይፈልጋሉ ማለት ነው። ከዛ ከምትወዷት ልጅ ጋር ያሳለፋችሁት ጊዜ በጣም ቆንጆ ጊዜ ከሆነ እንደተወደደች፣ እንደተከበረች በተጨማሪም ደግሞ አስፈላጊ እንደሆነች እንዲሰማት ካረጋችሁ በኋላ ተለያያችሁ፣ ቀኑም አለቀ። እናንተ ቤት ገብታችሁ በስልክ ልታጨናንቋት፣ በቴክስት ልታጨናንቋት አይገባም። ተዋት። ቀን እናንተ እንዲሰማት ያረጋችኋት ስሜቶች እንዳለ ማታ እናንተ ሳትኖሩ ስትቀሩ አብሮ ይጠፋልና ያንን ፈልጋ ድጋሚ እንድትመጣ ቦታ ተዋችሁላት ማለት ነው። በዚህ መንገድ ነው ሰፎኬተር ከመሆን ወይንም ደግሞ ሄዳችሁ ያንን ሰው ከማፈን ዞር እያላችሁ ስፔስን እየተዋችሁ የምትመጡት። ወደ 8ኛው አንታይ ሰዱሰር አልፈናል። ሞራላይዘር የሚባል ነው። ሰዳክሽን በአጠቃላይም ጨዋታ ነው ማለት ይቻላል። በደስታ ላይ፣ በጨዋታ ላይና በነፃነት ላይ የተንጠለጠለ ነገር ነው። ሞራላይዘር የተባለው ሰው የደስታን ጊዜ ወደ ጊልት የሚቀይርባቸው፣ ወደ ጥፋተኝነት ስሜት እንዲለወጥባቸው የሚያደርግባችሁ ሰው ነው። ሞራላይዝ ስለሚያደርግ ይህን ነገር ማድረጋችሁ ትክክል ነው እንዴ ይላል። እናንተ ቆም ብላችሁ ራሳችሁ እንድትፈትሹ የሚያደርጉ አይነት ንግግሮችን ሲናገርባችሁ በአንዴ ከዛ ስሜት ውስጥ ትወጣላችሁ። እኔ የሚማርከኝን ሰው አገኘው ብላችሁ ስትሄዱ እነሱ እናንተን ሌክቸር ለማድረግ ይሞክራሉ ወይንም ለማስተማር ይሞክራሉ። ጀጅ ያደርጓቸዋል ወይንም ደግሞ ይገምቷቸዋል፣ ይፈርዱባቸዋል፣ እናንተን ያሸማቀቋቸዋል። በተጨማሪም በእነሱ የኑሮ አኗኗር መሰረት ወይንም በእነሱ የኑሮ ፕሪንሲፕል ወይንም መርህ መሰረት ህይወታችሁን እንድትመሩ መንገርና ጫና ማሳደር ይጀምራሉ። እነዚህ ተማርኬባቸዋለሁ ብላችሁ የምታስባቸው ሰዎች ህይወትን ቀለል ያደርጉልኛል ብላችሁ ስታስባቸው ጭራሽ የሚያከብዱባችሁ ሰዎች ሆነው ያርፋሉ። እንድታፍሩ ከሚያደርጓችሁ ሰዎች መካከል ደግሞ በጣም አትራክሽን ኪለር የሆነ ሰው የለም። እናንተ እነሱን ወዳችኋቸው ወይንም በእነሱ ተስባችሁ ከሆነ ያ ፍላጎታችሁ ሙሉ ለሙሉ እንዲሞት የሚያደርጉ ሰዎች ይሆናሉ። ስለዚህ እንደዚህ አይነት ሰው ከሆናችሁ ማስተካከል የምፈልገው ባህሪ ነው ካላችሁ ጀጅመንታችሁን ዞር አድርጋችሁ ወርውሩት። ሰው ላይ ለመፍረድ አትቸኩሉ ብቻ ሳይሆን ሰው ላይም አትፍረዱ። በተጨማሪም ሰውን ለማስተካከል አትሩጡ። ሰዳክሽን ፍሪደምን ይጠይቃል፣ ነፃነትን ይጠይቃል። ስለዚህ ነፃነትን በሚጠይቅ ደስታን በሚጠይቅ ጨዋታ ውስጥ ሆናችሁ እናንተ ህግን ላስምር ማለት የለባችሁ። 9ኛው አንታይ ሰዱሰር ዊንድ ባግ ይሰኛል። አንድ ቃል በትክክለኛዋ ቦታና በትክክለኛዋ ጊዜ ከተነገረች በጣም አማላይና ማራኪ ልትባል ትችላለች። ዊንድ ባግ የሚባለው ሰው ግን ይህንን አይገነዘብም። በአንድ ቃል መግለጽ የሚችሉትን ነገር በጣም በብዙ ታሪኮች፣ በብዙ ማስረጃዎች፣ በብዙ ማረጋገጫዎች ለእናንተ ለማሳየት የሚሞክሩ ናቸው። የማወቅ ጉጉታችሁ ይጠፋና እናንተ ጫጫታን መስማት ብቻ ነው የምትጀምሩት። እንደነዚህ አይነት ሰዎች ችግራቸው ምንድነው ካላችሁ ኢንሴኪዩር ስለሆኑ ነው። ፍርሃታቸው ከዝምታ ነው። ጸጥ ያለ ነገር እንዳለ ያስፈራቸዋል። ስለዚህ ያቺን ዝምታ ለመሙላት ይሞክራሉ። ይህም ደግሞ አትራክሽንን ወይንም ስበትን ያጠፋል። ስለዚህ እንደዚህ አይነት ሰው ከሆናችሁ ማስተካከል ያለባችሁ ነገሮች ጥቂት ቢሆንም በጣም አስፈላጊ ናቸው። ስታወሩ በሪትም አውሩ። አንዴ ማውራት ከጀመራችሁ መጨረስ የማትችሉ አይነት ሰዎች መሆን የለባችሁ። መሀል ላይ ሁሉም ሰው ረፍት ያስፈልገዋል። ስለዚህ በሪትም አድርጉት። ስታወሩም ደግሞ ቃሎቻችሁ በፍንጮች ይሞሉ እንጂ እያንዳንዱን ጥቃቅን ነገር አስረድቼ ልጨርስ ብላችሁ እንዳታስቡ። ዝምታንም እንዴት መጠቀም እንዳለባችሁ በደንብ መረዳት አለባችሁ ማለት ነው። 10ኛው አንታይ ሰዱሰር የሚባለው vulgarian የሚባለው ነው። አቀራረባቸው ወይንም ራሳቸውን የሚይዙበት መንገድ በጣም ግዴለሽ የሚባሉ አይነት ሰዎች ናቸው። በተጨማሪም ደግሞ ስለሚፈልጉትም ነገር በስርዓት መናገርን አይችሉበትም። በቃ ይሄን ነገር ፈልጋለሁ ከሰጣችሁኝ ስጡኝ አይነት አካሄድ ነው የሚሄዱት። መደበቅ ያለበት ነገር ምን እንደሆነ፣ መደበቅ የሌለበት ነገር ምን እንደሆነ ምንም አያውቁም። አለባበሳቸው ስታይል የለውም። ያላቸውን የሀብት መጠን ለማንም ማሳየት ችግር የለባቸውም። በተጨማሪም የሚወዷት ሴት ካለች ስለ እሷ የወደዱትን እያንዳንዱ ነገር ቁጭ ብሎ ሲነግሯት ይከርማሉ። ያ ሚስትሪ ወይንም በመሀል ላይ ይሄ ልጅ ይወደኛል አይወደኝም ብላ እንድታስብ ቦታ አይተውላት። በጣም እርግጠኛ እንድትሆን ያደርጓታል።
ገና በደንብ ሳትግባቡ ሙሉ የህይወት ታሪካቸውን የሚነግሯችሁ ሰዎች ወይንም ደግሞ ስለሚሰሩት ስራ ስላላቸው የገንዘብ መጠን ቁጭ ብለው የሚያዘንቡባችሁ ሰዎች አንታይ ሰዱሰር ከሚባሉት ውስጥ አንዱ ናቸው። vulgarian የሚባሉት ማለት ነው። ስለዚህ ይህንን ባህሪ እንዴት ማስተካከል እችላለሁ ካላችሁ የዛን ሰው ሙድ ኤሌቬት ልታደርጉ ወይንም ከፍ ልታደርጉ ይገባል። ስለዚህ ልብ ማለት ያለባችሁ ነገር ምንድን ነው? ያንን ነገር ልብ በሉ። አነጋገራችሁ፣ አቀራረባችሁ፣ አለባበሳችሁ፣ እያንዳንዱ ነገር በደንብ የታሰበበት መሆን አለበት። ካጠገባችሁ ያለው ሰው ኦርዲነሪ እንደሆነ የሚሰማው ከሆነ ተራ እንደሆነ የሚሰማው ከሆነ ከዛ ሙድ ነቅላችሁ ልታወጡት ይገባል። በሮበርት ግሪን የተጻፈው The Art of Seduction የተሰኘውን መጽሐፍ እየተመለከትነው ነው። እስካሁን ድረስ ባቀረብኩላችሁ ክፍሎች ብዙ ነገሮችን ተመልክተናል። ምን አይነት አማላይ መሆን ትችላላችሁ? ምን አይነት አማላይ ናችሁ? በተጨማሪም ደግሞ ሌሎች በእናንተ እንዳይማልሉ የሚያደርጓችሁ ባህሪዎች ምንድን ናቸው የሚለውን ተመለከተ። በቀጣዮቹ ፓርቶች ደግሞ Who Gets Seduced የሚለውን ፓርት እንመለከታለን። ማንን ነው የምታማልሉት? ማን ነው የሚማለለው? ሁሉንም ነገር በደንብ እየፈተሽን እናልፋለን ማለት ነው። ስለዚህ አሁንም ቀጣይ ፓርቲ ይኖረዋል። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቻው።